ፊልሙ የሚጀምረው በ2009 በፀሐይ ላይ እጅግ በጣም ኃይለኛ ፍንዳታዎች ሲከሰቱ ነው። ይህን ክስተት ለመረዳት አሜሪካዊው ሳይንቲስት ዶክተር ሄልምስሌ ጓደኛውን የፊዚክስ ሊቅ ሳትናም ጹሩታኒን ለመጎብኘት ወደ ህንድ ይመጣል። ሁለቱም ከ3 ኪሎ ሜትር በላይ ጥልቀት ባለው የመዳብ ማዕድን ማውጫ ውስጥም ይወርዳሉ። እዚህ ሳትናም ከፀሐይ ፍንዳታ በኋላ የተንሳፋፊ ቅንጣቶች የምድርን እምብርት ማሞቅ እንደጀመረ ለሄልምስሌ ያሳያል። ሁኔታውም በጣም አሳሳቢ ከመሆኑ የተነሳ የከርሰ ምድር ውሃ ከፍ ካለው ሙቀት የተነሳ እየፈላ ነበር። በሳይንቲስቶች ግምት ይህ በዓለም አቀፍ ደረጃ ወደ ትልቅ አደጋ ያመራል ብለውም ይደመድማሉ። ከዚያ በኋላ ዶክተር ሄልምስሌ መጪውን ጥፋት ለፕሬዚዳንታዊ አስተዳደር ኃላፊ ካርል አንሄዘር በተቻለ ፍጥነት ለመዘገብ ወደ አሜሪካ ይመለሳል። ሄልምስሌ በበጎ አድራጎት ዝግጅት ላይ በሚገኝ ሆቴል ውስጥ ገባ። መጀመሪያ ላይ አንሄዘር ጭንቀቱን ያፌዝበታል፣ ነገር ግን ሪፖርቱን ካነበበ በኋላ ነገሩ ከባድ እንደሆነ ይረዳል። ሄልምስሌይን ወደ አሜሪካው ፕሬዚዳንት ቶማስ ዊልሰንም ይወስደዋል። ከአንድ ዓመት በኋላም የአሜሪካው ፕሬዚዳንት በጂ8 ስብሰባ ላይ ስለ መጪው የዓለም ፍጻሜ ምስጢራዊ መረጃ ለሀገራት መሪዎች ያሳውቃሉ። ከዚህ በኋላ ወዲያውኑ የትልልቅ መርከቦች ግንባታ በቲቤት ሸለቆ ውስጥ ይጀመራል። የተመረጡት ሰዎች ጥፋቱን ተጠልለው መትረፍም ይችላሉ። ለግንባታ የሚሆን ቦታ ለማጽዳትም የሸለቆቸው ነዋሪዎች ወደ ሌሎች ሰፈሮች ይዘዋወራሉ። ግድብ ሊገነቡ ነው ብለውም ያሳምናሉ እና ስለ ዓለም ፍጻሜ መረጃ በጥንቃቄ ተደብቋል። በግንባታ ላይ ልምድ ያላቸው ብቻ እንዲቆዩም ይፈቀድላቸዋል። በ2011 አስከፊውን እውነት ከትውልድ ሰዎች መደበቅም ይቀጥላሉ። ነገር ግን ባለጠጎች በድብቅ ለመርከቦች ትኬቶችን እየገዙ ነበር። አንድ ትኬት 1 ሚሊዮን ዩሮም ያስከፍላል። በ2012 ከዓለም አቀፉ አደጋ አንድ ቀን በፊት በሎስ አንጀለስ የሚኖረው የሳይንስ ልብ ወለድ ጸሐፊ ጃክሰን ከርቲስ መጪውን አደጋ አያውቅም። ቅዳሜና እሁድ ልጆቹን ለማንሳትና ወደ የሎስቶን ፓርክ ለመውሰድ ወደ ቀድሞ ሚስቱ ለመሄድም ይቸኩላል። በዚያን ጊዜ በከተማው ውስጥ ትንሽ የመሬት መንቀጥቀጥ ይከሰታል እና በእግረኛ መንገድ ላይ ስንጥቅ ይታያል። ግን ሰዎች እየተፈጠረ ያለውን ነገር በቀልድና በቸልተኝነት ይመለከታሉ። ጃክሰንም ለጽሑፍ ብዙ ጊዜ ያጠፋልና ከልጆቹ ጋር ብዙም አይገናኝም። ስለዚህ ከእናታቸው አዲስ የወንድ ጓደኛ የፕላስቲክ የቀዶ ጥገና ሐኪም ጎርደን ጋር እየተቀራረቡም ይሄዳሉ። ጃክሰን ከልጆቹ ጋር ወደ የሎስቶን መሄድ ከእነሱ ጋር ለመገናኘት ዕድል እንደሆነም ይረዳል። በዚያው ቀን ጠዋት ዶክተር ሄልምስሌይና አንሄዘር በካሊፎርኒያ ስላለው ተስፋ አስቆራጭ የጂኦሎጂ ሁኔታ ለመነጋገር ፕሬዚዳንቱን ይጎበኛሉ። ሄልምስሌይ እንደ ስሌቱ ሳይሆን የምድር እምብርት በጣም በፍጥነት እየሞቀ እንደሆነም ያምናል። ምናልባትም ሰዎችን ለመሰብሰብ ከገመተው በላይ ቀደም ብሎ መጀመር አለበት። ተጨማሪ መረጃ ለመሰብሰብም ሄልምስሌይ ከወታደሮችና ተመራማሪዎች ቡድን ጋር ወደ የሎስቶን ይሄዳል፣ ምክንያቱም የመሬት መንቀጥቀጥ እንቅስቃሴ እዛ ከፍተኛ ነበር። ጃክሰን እና ልጆቹም በፓርኩ ውስጥ በድንገት የደረቀውን ሐይቅም ይመለከታሉ። በዚህ ጊዜ በወታደሮች ታይተው ከአደገኛው ቦታ ወደ ወታደራዊ ካምፕ ይወሰዳሉ። እዚህ ዶክተር ሄልምስሌይ ጃክሰንን እና ልጆቹን ያገኛቸዋል። እሱም የተለመደ የጂኦሎጂካል ጉዞ እየመራ እንደሆነና ምንም አስከፊ ነገር እንደሌለ ይዋሻል። በንግግሩ ወቅትም ሄልምስሌይ ጃክሰንን የሳይንስ ልብ ወለድ ጸሐፊ እንደሆነ ይገነዘባል እና ሥራውን ያደንቃል። ከዚያ በኋላ ጃክሰንና ልጆቹ ምንም እንዳልተፈጠረ ወደ ድንኳን ከተማ ይሄዳሉ እና ሄልምስሌይ የህንድ የፊዚክስ ሊቅ ሳትናምን ያነጋግራል። የሳትናም መረጃዎች እንደሚያመለክቱትም የምድር ቅርፊት አለመረጋጋት ሂደት በዓለም ዙሪያ ተጀምሯል። ይህ ማለት ሰዎችን ወደ መርከቦች ማዛወር ወዲያውኑ መጀመር አለበት። ሄልምስሌይ ለሳትናምና ለቤተሰቡ በቅርቡ አውሮፕላን እንደሚመጣለትም ቃል ይገባል። የጃክሰን ልጆችም በድንኳን ከተማ ውስጥ ተሰላችተዋልና ሰውየው ከእነሱ ጋር ጊዜ ለማሳለፍ መንገድ አያገኝም። ልጆቹም ይተኛሉ እና ጃክሰን ከመኪና ውስጥ የሚያሰራጭ እብድ የሬዲዮ አስተናጋጅ ቻርሊን ያገኘዋል። እሱም ስለሚመጣው የዓለም መጨረሻ ይነግረዋል። ቻርሊም መንግሥት እውነቱን ከሰዎች እየደበቀ ነው የሚለውን እብድ የሚመስል ሐሳቡንም ለጃክሰን ይነግራል። የተመረጡ ጥቂቶች ብቻም ይተርፋሉ እና በቅርቡ ስለ አንድ ምስጢራዊ ተግባር የተጠራጠሩ ሁሉ በመንግሥት ተገድለዋል ይለዋል። ቻርሊ የመርከቦቹን ቦታ የሚያሳይ ካርታም አለው። ግን ጃክሰን እብደቱን አያምንምና ወደ ድንኳኑ ይመለሳል። በቀጣዩ ቀን የመሬት መንቀጥቀጦች እየጨመሩ ይሄዳሉና የጃክሰን የቀድሞ ሚስት ኬት ልጆቹ ወዲያውኑ ወደ ቤት እንዲመጡ ትጠይቃለች። በዚያን ጊዜ አንሄዘር ለአሜሪካው ፕሬዚዳንት 4 መርከቦች ብቻ እንደተገነቡ ይነግራቸዋል። ይህም ማለት በቂ ሰዎችን ማዳን አይቻልም ማለት ነው። ሄልምስሌይ እያሽቆለቆለ ስላለው ሁኔታ ለሁሉም መንግሥታት ሪፖርትም ያቀርባል። የአሜሪካው ፕሬዚዳንትም ወዲያውኑ ወደ መርከቦች እንዲዘዋወሩም ያውጃል። ጃክሰንም ልጆቹን ለሚስቱ ሰጥቶ ወደ ሥራው ለመሄድ ይቸኩላል። ለሩሲያዊው ባለጸጋ ዩሪ ካርፖቭ አሽከርካሪ ሆኖም ይሠራል።
ካርፖቭ ለመርከቡ ትኬቶች አሉት፣ ስለዚህ የጥሪ መልእክት ይደርሰዋልና ጃክሰንን መንታ ልጆቹን በፍጥነት ወደ አውሮፕላን ማረፊያ እንዲያመጣ ይጠይቀዋል። ከልጆቹ አንዱም አደጋውን ለማለፍ ስለሚሄዱባቸው ትላልቅ መርከቦች ይናገራል። ጃክሰንም ወዲያውኑ የእብዱን ቻርሊን ቃላት ያስታውሳልና የዓለም መጨረሻን ማመን ይጀምራል። ወዲያውኑም ከአውሮፕላን ማረፊያው አውሮፕላን ተከራይቶ ቤተሰቡን ለማንሳት ይቸኩላል። ግን መጀመሪያ ላይ ኬት አታምነውም። ነገር ግን ሌላ የመሬት መንቀጥቀጥ ከተከሰተ በኋላ ቤተሰቡ ከጎርደን ጋር በፍጥነት ወደ ጃክሰን መኪና ዘለው ይገባሉ። ሎስ አንጀለስ በዓይናቸው ፊት ሙሉ በሙሉ ይወድማል። ቤቶች እየፈራረሱም ነው እና ሙሉ ብሎኮች ከመሬት በታች እየገቡ ይታያል። ቤተሰቡም በተአምር ወደ አውሮፕላን ማረፊያ መድረስ ይችላሉ። ከዛም የተከራየው አውሮፕላን አብራሪ መሞቱን ይረዳል። ግን እንደ ዕድል ሆኖ ጎርደን በቅርቡ አንዳንድ የበረራ ትምህርቶችን ወስዷልና አውሮፕላኑን ማብረር ይችላል። አውሮፕላኑንም በመጨረሻው ቅጽበት ወደ አየር ማብረር ይችላል። በከተማው ውስጥ የማይታሰብ ነገር እየሆነም ነበር። በእነዚህ ፍርስራሾች ስር ማንም ሰው መትረፍም አይችልም። ብዙም ሳይቆይ ሎስ አንጀለስ ብቻ ሳይሆን በባህር ዳርቻ ላይ ያሉ ሌሎች ከተሞችም በውሃ ይዋጣሉ። ጃክሰንም ቤተሰቡ ካርታውን ለማግኘት ወደ ኤሎስቶን መብረር እንዳለባቸው ይነግራቸዋል። ከዛም ጃክሰን የቤተሰቡን አውሮፕላን ነዳጅ ለመሙላት በየሎስቶን ያርፋል። በዚህ ጊዜ ጃክሰን ራሱ ቻርሊን ፍለጋ ይሄዳል። ከኋላውም ትንሿ ልጁ ትከተለዋለች። ግን ቻርሊን በመኪና ውስጥ አላገኘውም፣ ምክንያቱም እሱ ቀድሞውኑ በተራራው ላይ ለዓለም ፍጻሜ እየተዘጋጀ ነበር። ጃክሰንም እብዱን ካርታው የት እንደሆነ ጠይቆ ወደ አውሮፕላኑ ይመለሳል። ቻርሊም እዛው ይቀራል። ከትልቅ ፍንዳታ የእሳተ ገሞራ ፍንዳታ ዳራ ላይ ሆኖ ማሰራጨቱን ይቀጥላል። በየሎስቶን እውነተኛው የጥፋት ቀንም ይጀምራል። በዚህ ጊዜ ጃክሰን በከፍተኛ ፍጥነት ወደ አውሮፕላኑ ይነዳል። ጎርደን ለመነሳት እየተዘጋጀም ነበር፣ ምክንያቱም እዚያ መቆየት አይቻልም። በመጨረሻም ጃክሰን ካርታውን አግኝቶ ከመኪናው ወጥቶ በመጨረሻው ቅጽበት ወደሚነሳው አውሮፕላን ዘሎ ይገባል። በተአምር ጎርደን አውሮፕላኑን ከትላልቅ ፍንዳታዎች ማራቅም ይችላል። ጃክሰንም ካርታውን ይመረምራልና መርከቦቹ በቻይና ውስጥ እንዳሉ ይናገራል። ወደዛ ለመብረር ደግሞ ትልቅ አውሮፕላን ያስፈልጋቸዋል። በዚያን ጊዜ ሄልምስሌ ለአባቱ ይደውላልና መጪውን አደጋ ይነግረዋል። ምንም እንኳን የተከለከለ ቢሆንም አባቱም ደፋር ነውና ስለሱ እንዳይጨነቅ ጠይቆ ልጁን በስሜታዊ ሁኔታ ይለያል። አንሄይዘርም እውነቱን ከእናቱ ደበቀና እሷም ቢሆን መዘዋወር እንደማትፈልግም ወሰነ። በመላው ዓለም ከፍተኛ ውድመትም እየደረሰ ነበር። በሺዎች የሚቆጠሩ ሰዎች በሐዘን ተበሳጭተው አብረው ለመጸለይም ተሰብስበዋል። ተስፋ የለሽነት ውስጥ ናቸው። ሁሉንም ነገር እያየ ሄልምስሌ እውነቱን ከሰዎች መደበቅ ተቀባይነት እንደሌለው ይቆጥረዋል። ግን አንሄይዘር የተመረጡት ሰዎች ወደ መርከቦቹ እስኪገቡ ድረስ ድምፅ ማሰማት ላይ ሙሉ በሙሉ ተቃውሞ ያቀርባል። አንሄይዘር ፕሬዚዳንቱ ወዲያውኑ እንዲዘዋወሩ አጥብቆ ይናገራል። ነገር ግን እሱ ወደ ቤተ መቅደሱ በመሄድ ከሄልምስሌ በስተቀር ማንንም ማነጋገር እንደማይፈልግ ይናገራል። ሰዎቹም ከልብ ያወራሉ። ፕሬዚዳንት ዊልሰን ሰዎችን ለማዳን በቂ እንዳልሰሩም ያምናልናም የሰዎችን ዕጣ ፈንታ ለመካፈል በመወሰን ከመዘዋወር ይቀራሉ። ሄልምስሌይም ወደ አውሮፕላኑ ገብቶ ፕሬዚዳንቱ ለመሄድ እንዳልተቀበሉ ይናገራል። ከዚያም አንሄይዘር ትዕዛዙን ይወስዳል። ከዛም በወንዶቹ መካከል ግጭት ይፈጠራል። ሄልምስሌ በሌላኛው ሰው ከመጠን በላይ የበላይነትና ጥንካሬ ግራ ተጋብቷል። እሱም ደግሞ ከመጠን በላይ ስሜታዊነት የሰው ልጅን ማዳን ላይ እንቅፋት እንደሚሆንም ያምናል። የፕሬዚዳንቱ ልጅ ላውራ ዊልሰንም በአውሮፕላኑ ውስጥ መቀመጫዋን ትወስዳለች። ከአባቷ ጋር በመራር ተሰናብታ ውሳኔውን ትቀበላለች። ብዙም ሳይቆይ ፕሬዚዳንት ዊልሰን ለሀገሪቱ ንግግር ያደርጋሉ። ከአንሄይዘር ግምቶች በተቃራኒ ይህ ሁከት እንዲጀምር አስተዋጽኦ አላደረገም። አውሮፕላኑም በጎርደን ቁጥጥር ስር ወደ ላስ ቬጋስ አውሮፕላን ማረፊያ ይደርሳል። ግን ሁሉም በረራዎች ተሰርዘዋል። ስለዚህ ወደ ቻይና እንዴት እንደሚበሩ ግልጽ አይደለም። የባለጸጋው ካርፖቭ ቤተሰብም እዚህ በረራቸውን እየጠበቁ ነበር። ጃክሰንም ካርፖቭን ለመርከቦቹ ትኬቶች እንዳሉት ያውቃልና የቀድሞ አሰሪውን ቤተሰቡን ከእሱ ጋር እንዲወስድ ይለምናል። በዚህ ጊዜ የካርፖቭ የግል አብራሪ ሳሻ የሚሰራ አውሮፕላን እንዳገኘና በእሱ ላይ ለመብረር ዝግጁ መሆኑን ይናገራል። ሆኖም ግን ተባባሪ አብራሪው የለም። ስለዚህ ጃክሰን ጎርደንን ተባባሪ አብራሪ አድርጎ እንዲወስድ ይመክራል። ከዛም ኩባንያው መኪናዎችን ወደሚያጉዘው ትልቅ የኤን500 አውሮፕላን ይሮጣሉ። የመቆጣጠሪያውን እገዳና ማኮብኮቢያ የተጎዳ ቢሆንም ሳሻና ጎርደን አውሮፕላኑን ወደ አየር ማንሳት ይችላሉ። በዚያን ጊዜ የቡዲስት መነኩሴ ኒማ መርከቦችን በሚገነባው ወንድሙ የተላከ ደብዳቤ ይቀበላል። ስለዚህች የግንባታ ቦታ እውነትን ይነግረዋል። ያለ ትኬት ወደ መርከቡ እንዴት እንደሚገቡ እንደደረሰበት ይናገራል እና ኒማ መላውን ቤተሰብ ወደ ካምፑ እንዲያመጣ ይጠይቃል። ወጣቱ መነኩሴ ይህንን ለአስተማሪው ነግሮ አያቶቹን ለመውሰድም ይሄዳል።
ዋይት ሃውስም በአመድ ተሸፍኗል፣ ሰዎችም በውስጡ ተደብቀዋል። ሆኖም ግን ሁሉም እስከ መጨረሻው ክብር ያለው ገጽታውን ይዞ ሌሎችን ይረዳል። ፕሬዚዳንት ዊልሰን አንዲት ትንሽ ልጅ አባቷን እንድታገኝ ለመርዳትም ይወስናል። የኢጣሊያ ጠቅላይ ሚኒስትርም በቤት ውስጥ ቀሩና የቀረውን ጊዜ ለጸሎት ያደርጋሉ። ነገር ግን ብዙም ሳይቆይ በቫቲካን ውስጥ አስከፊ የመሬት መንቀጥቀጥ ይከሰታልና ይህም በሚሊዮኖች የሚቆጠሩ ሰዎችን ይቀብራል። አህጉሮች በፍጥነት መንቀሳቀስም ይጀምራሉ። ይህ በዓለም ዙሪያ ግዙፍ ሱናሚዎችንም ያስከትላል። ከእነዚህ አንዱ ዋሽንግተንን ይሸፍናል። ከብዙ ሰዎች ጋር ፕሬዚዳንት ዊልሰንም እዚያ ይሞታሉ። ዶክተር ኤልምስሌ የመርከቦቹ መሠረትም በ6 ሰዓት ውስጥ በውሃ ውስጥ እንደሚዋጥም ይናገራሉ። የምድር ቅርፊትም ብዙ እንደተለወጠም ይገልጻል። አሁን ደቡብ ምሰሶም በዊስኮንሲን ይገኛል። በኤኤን 500 ውስጥ ጃክሰን እና ኬት በደንብ ይነጋገራሉና የቆዩ አለመግባባቶችን ይቅር ይባባላሉ። ሳሻም ነዳጁ እያለቀ መሆኑን ይናገራል። ይህም ማለት የአስቸኳይ ጊዜ ማረፊያ በቅርቡ መደረግ አለበት ማለት ነው። አህጉሮች በመቀየራቸው አውሮፕላናቸው ወደ ትክክለኛው ቦታ ቅርብ በሆነው በሂማሊያ ውስጥ ያርፋል። አውሮፕላኑም ሞተሮቹን ያጣል እና በቲቤት ተራሮች ውስጥ ለማረፍ ቦታ ማግኘት አልቻሉም። ስለዚህ ሳሻ ሁሉም ሰው ወደ አንዱ መኪና እንዲገባና ከአውሮፕላኑ እንዲወጡ ይጠይቃል። ስለዚህ ከሳሻ በስተቀር ሁሉም ሰው ፕሌኑን ጥለው ይወጣሉ። እሱም በጀግንነት አውሮፕላኑን ማብረር ይቀጥላል። ኤኤን 500 በጥልቁ ዳርም ይቆማል። ነገር ግን ወዲያውኑ ይወድቃልና ሳሻም ይሞታል። የቻይና የጭነት ሄሊኮፕተሮችም በሕይወት በተረፉት ሰዎች ላይ ይበርራሉ፣ እንስሳትን ወደ መርከቦችም ያደርሳሉ። ከፓይለቶቹ አንዱ እነሱን አይቶም ይወርዳል። ካርፖቭ ለራሱና ለልጆቹ የቦርድ ማለፊያዎችንም ለቻይናውያን ፓይለቶች ያሳያል እና እነሱንም ወደ ቦታው ይወሰዳሉ። ነገር ግን ሌሎቹም በተራሮች ላይ ጥለዋቸው ይሄዳሉ። ሰዎቹም በተራሮች መካከል ይንከራተታሉና የሚንቀሳቀስ መኪና ያስተውላሉ። ጃክሰንም እጆቹን በከፍተኛ ፍጥነት እያወዛወዘ እንዲቆም ይለምናል። የመኪናው አሽከርካሪም የቡዲስት መነኩሴ ኒማ ነበር። እሱም ሰዎቹን ይወስዳል እና አብረው ወደ ሸለቆቸው ይሄዳሉ። ወደ መርከቦቹም የደረሰው አኒዬዘር ከአራቱ መርከቦች አንዱ ከጥቅም ውጪ እንደሆነም ይነገረዋል። ለዚህም ነው ካርፖቭ ትኬት የነበረው። ሄልምስሌ እና ላውራ ዊልሰንም ወደ መርከባቸው ሄደው ሰዎች ለመርከቦች እንዴት እንደተመረጡ አኒዬዘርን ይጠይቃሉ። አሁን አኒዬዘር ትኬቶች ለሀብታም ሰዎች ብቻ እንደተሸጡም ይነግራቸዋል። የፕላኔቷን ዳግም ሕዝብ ለማምጣት ምርጡን የጂን ገንዳ ለመፍጠር ማንም አልሞከረም ነበር። ሄልምስሌ ወደ ክፍሉ ሲገባ ክፍሉ 10 ሰዎችን ማስተናገድ እንደሚችል ይገነዘባል። በዚያው ቅጽበት የፊዚክስ ሊቅ ሳትናም ይደውልለታል። አውሮፕላኑ ለቤተሰቡ እንዳልመጣ ይነግረዋል። ሳትናም ሌላ ግዙፍ ሱናሚ እንደመጣ ይናገራልና ጓደኛውን ተሰናብቶ ይሞታል። ሄልምስሌ በድንጋጤ አዲስ መረጃ ለማስገባትም ይሮጣልና ማዕበሉ መርከቦቹን ከመምታቱ በፊት ግማሽ ሰዓት እንደቀረው ይናገራል። በተመሳሳይ ጊዜ ኒማ መኪና ካምፑ በሮች ላይ ይቆማል። ወንድሙ ቲያንጂን ከቤተሰቡ በስተቀር ማንንም ለመውሰድ አይስማማም። ኬት የኒማን አያት ቢያንስ ልጆቹን ከእሷ ጋር እንዲወስዱም ትለምናለች። ቲያንጂንን እያየች አያት በቁጣ ሁሉንም እንዲወስድ አጥብቃም ትናገራለች። ሰውየውም ይስማማል። በካምፑ ውስጥም የተበላሸውን መርከብ ትኬት የያዙ ሰዎች እንደተተው ይገነዘባሉ። ከዚያም በካርፖቭ አመራር ስር የተበሳጨው ሕዝብ ወደ ቅርብ ወደሚሠራ መርከብ ይሮጣሉ። ግን የመርከቧ በሮች በአኒዬዘር ትዕዛዝ ቀድሞውኑ ተዘግተዋል። ቲያንጂን ሰዎቹን በጸጥታ በመርከቡ ውስጥ ባለው ክብ መንገድ ይመራል። በመንገድ ላይ ካርፖቭና ልጆቹም ያዩታል። እነሱም ወደ መርከቡ መግባት አልቻሉም። በመርከቡ አጠገብ ባለው ማረፊያ ቦታ ላይ አስከፊ ግጭት ይፈጠራል። ብዙ ሰዎችም መያዝ አይችሉምና ወደ ጥልቁ ይወድቃሉ። ሄልምስሌ ግዴለሽ ሆኖ መቆየት አይችልምና ሁሉንም የአገር መሪዎችን ያነጋግራል። የተረፉት ሰዎች ወደ መርከቡ እንዲገቡ በሩን ለመክፈት እንዲያጸድቁም ይጠይቃል። አኒዬዘርም ንግግሩን ያቋርጣልና የማዕበሉ መምታት 15 ደቂቃ እንደቀረው የፖለቲከኞችን ትኩረት ይስባል። በእሱ አስተያየት ቀድሞውኑ በመርከቡ ላይ ያሉት ሰዎች ደህንነትን መጠበቅ በጣም አስፈላጊ ነው። ግን ሄልምስሌ ፖለቲከኞችን እንዲህ ካለው ጭካኔ ወደፊቱን መገንባት እንደማይቻል ያሳምናል። በመጨረሻም ሁሉም ሰው በሩን ለመክፈት ይስማማል። ይሁን እንጂ ይህ በመርከቡ ውስጠኛው ክፍል ውስጥ የሚንከራተውን የጄሰንን ቤተሰብ አደጋ ላይ ይጥላል። የበሩን ማንሳት ዘዴ እንቅስቃሴ ቲያንጂንና ጎርደንን በትላልቅ የሚሽከረከሩ ማርሾች ላይም ይጥላል። ቲያንጂን እግሩን በእጅጉ ይጎዳል፣ ግን ጄሰን ያድነዋል። ግን የጎርደን መያዣ ይንሸራተታል እና ጃክሰንን መያዝ አልቻለም። ከዛም ጎርደን በማርሾዎች ይፈጫል። በተጨማሪም ወፍራም ገመድ በማርሾዎች ውስጥ ይጣበቃል። በዚህ ምክንያት የበሩን ዘዴ ተጣብቆ ሙሉ በሙሉ አይከፈቱም። ይህ ቢሆንም ሰዎች በፍጥነት ወደ መርከቡ ይሮጣሉ።
ማዕበሉ ከመምታቱ በፊት 4 ደቂቃዎችም ይቀራሉ። ሁሉም ሰው ውስጥ ነው ከካርፖቭና ልጆቹ በስተቀር። በመጨረሻው ቅጽበት ሰውየው ልጆቹን ወደሚዘጋው በር ውስጥ መወርወር ቻለ። እሱ ራሱ ግን ከመርከቡ ስር ወደ ጥልቁ ይወድቃል። አሁን ገመድ በማርሾዎች ውስጥ ስለተጣበቀ በሩ ሙሉ በሙሉ አይዘጋም። ሄልምስሌ የጄሰንን ልጆች በማንሳት ዘዴ አጠገብ ባለው ክፍል ውስጥም ያስተውላል፣ ያውቃቸዋልና ላኒኤዘርን ሁሉንም ነገር ለማስተካከል ቃል ይገባል። ሄልምስሌ ከሠራተኞች ጋር ወደ ጄሰን ክፍልም ይሮጣል። ማዕበሉ ከመምታቱ በፊት 1 ደቂቃም ቀርቶታል፣ ግን በሮቹ አሁንም ግማሽ ክፍት ነበሩ። ግዙፍ ማዕበል ወደ መርከቦቹ እየቀረበ ሁሉንም ሕይወት በመንገዱ ያጠፋል። ውሃም ወደ መርከቡ ውስጥ ይገባል እና የደህንነት ሥርዓቱ አንዳንድ ክፍሎችን ያግዳል፣ በተለይም የጃክሰን ቤተሰብ የሚገኝበትን። አሁን መርከቡ በውሃ ተጥለቅልቋል። መርከቡም ድጋፎቹን ያጣል እና በሮች ክፍት ስለሆኑ ሞተሩ ሊጀመር አልቻለም። መርከቡም በትላልቅ ማዕበሎች ውስጥ ከቁጥጥር ውጪ ይርገበገባል። ማዕበሉም በቀጥታ ወደ ኤቨረስት ይወስደዋል። ሞተሩ ሊጀመር ካልቻለ የመርከቡ ግጭትና ውድመት መወገድ አይቻልም። ሄልምስሌይም ወደ ጃክሰን መድረስ አልቻለም፣ ግን በመያዣዎቹ መካከል ባለው ግንኙነት ያነጋግረዋል። የማንሳት ዘዴውን እንዴት እንደሚከፍትና ወዲያውኑ ይህን ማድረግ ለምን አስፈላጊ እንደሆነም ያብራራለታል። ጃክሰንም በውሃ ሙሉ በሙሉ የተሞላው ወደሚፈለገው ክፍል መውረድ ራስን ማጥፋት እንደሆነም ይገነዘባል። ግን እሱን ለመስራት ወሰነ። ሰውየውንም ልጁ በጸጥታ ይከተለዋል። ጃክሰን ልጁን መንገዱን በባትሪ መብራት እንዲያበራለትም ያዛል እና እሱ ራሱ ገመዱን ማውጣት ይጀምራል። በልጁ እርዳታም ይሳካለታል። ከዛም በሩ በመጨረሻ ይዘጋልና ሞተሩ መስራት ይጀምራል። ሆኖም ግን መርከቡ በተራራው ላይ በጣም ከፍ ባለ ፍጥነት እየተንቀሳቀሰ ነበር። ሞተሩ መርከቡን ከግጭቱ ሊያርቅ እንደሚችል ማንም ማለት ይቻላል አላመኑም። ከዛም ግዙፍ ድንጋዮች ከተራራው ይንከባለሉ፣ ይህም መርከቡን ሊሰበር ይችላል። ግን በመጨረሻው ቅጽበት መርከቡ ወደ ኋላ ተመልሶ ከግጭቱ ይርቃል። ጃክሰን ከሊፍት ቦታው ወጥቶ የጀግና አቀባበልም ይደረግለታል። ሰውየውም ከቤተሰቡ ጋር እንደገና ይገናኛል። ከጥፋት ውሃ በኋላ በ27ኛው ቀን ውሃው ይቀንሳል እና ሳተላይቶች የምድርን ገጽታ የሚያሳዩ ስዕሎችን ይልካሉ። አሁን በደቡብ አፍሪካ የሚገኙት ተራሮች የዓለም ጫፍ ሆነዋል። በሕይወት የተረፉ መርከቦች ወደዚያም ይሄዳሉ። የመርከቡ በሮችም ይከፈታሉ እና ሰዎች አዲስ ዓለምን ለማድነቅ ወደ ወለሉ ይወጣሉ። ቪዲዮውን ከወደዳችሁት ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።